በጣም ያሳዝናል። እንግዲህ ተመስገን ትሁትን በተኛችበት ተሸክሞ ይዟት ሄደ። በዚህ ሰዓት ምን ማድረግ እንዳለባቸው የማያውቁት አባባና ካሌብ የመጨረሻ እየተናደዱ ይገኛሉ። ካሌብ ከንደቱ ብዛት ሳቅም ጭምር አምጥቷል። አባባ ግን በድንጋጤ ራሱን ይዞ ቀረ። ነገር ግን ለፖሊስ በማመልከትና እሱን መከታተል እንዳለባቸው እርስ በርሳቸው ከተወያዩ በኋላ ትሁቴን ፍለጋ ቢወጡም ግን እሱ ይዟት ገጠር ገባ። እጅግ በጣም ያሳዝናል። አባባ የመጨረሻ ተበሳጨ። ልጄን ማዳን አልቻልኩም እኔ ሰው ነኝ አሁን እያለም ከዚህ ከአረመኔ እያለ የተበሳጨ ቢገኝም ተመስገን ግን በጨለማ ሌሊት ትሁቴን ተሸክሞ እንደ አቅማዳ እንግዲህ ወደሚፈልግበት ቦታ ይዟት በመሄድ ሲነሱ ቢፈልጓትም የትም ጫማዋ ሁሉ ወድቆ እንደነበርና ምንም ነገር ይዛ መሄድ እንዳልቻለች ትልቅ ችግር ተፈጥሮ እንደነበረ አባባ አስተዋለ። በዚህ ሰዓት ካሌብን በጠዋት ቀስቅሶ ልጄ ትሁት የት ነች? የታለች? የሆነ ነገር ተፈጥሯል በማለትም እንግዲህ የተመስገንን አንድ እግር ጫማ ወድቆ ስለነበረ በዚህ ሰዓት አባባ በጣም በሚገርም ሁኔታ ልጄን እሱ ነው መጥቶ የወሰዳት በማለትም ተናደደ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላማችሁ በያላችሁበት ይብዛልኝ እያልኩኝ እንግዲህ ዛሬ ተወዳጁና እንዲሁም ደግሞ በጉጉት የሚጠበቀው ትሁት ድራማን ቀጣይ ፓርት ይዘንላችሁ መጥተናል። እናንተ ብቻ ሰብስክራይብ፣ ላይክ እያደረጋችሁ ቪዲዮውን እስከ መጨረሻው ድረስ እንድትከታተሉኝ ስል በአክብሮት እጠይቃችኋለሁ። ዛሬ እንግዲህ ትሁትን ተመስገን ተሸክሞ ይዟት ላሻለ። እንግዲህ ትሁት ምን ማድረግ ያልቻለችበት ምክንያት ወይ ደግሞ ራሷን ልትከላከልና ከሱ ልታመልጥበት ያልቻለችበት ምክንያት በተኛችበት ሳለች ራሷን የሚያስት መድኃኒት ስላሸተታት ነበረ። ከዛም በኋላ ለሱ ቀላል ስለሆነ እሷን ተሸክሞ መውጣት ምንም አልከበደውም ነበረ። እንግዲህ ትሁት በተኛችበት ሞትና እንቅልፍ አንድ ነውና እንደሚባለው ምንም ነገር ወደሷ ሲመጣም ሆነ ምንም ሲያደርጋት አልሰማችውም። እናም መድኃኒቱን ወደ አፍንጫዋ በማስጠጋትም ራሷን ስትስትለት ተሸክሞ ከዛ ከቤት በማያስነቃ መልኩ ነበረ ይዟት እንግዲህ ወደ ሀገሩ ይሄደው። አሁን ላይ ጠዋት ሲነሱ በፍለጋዳቸውን ቢያዩ ነገር ግን ምንም አማራጭ ስለሌላቸው ትሁት ትመጣለች ብለው ቢጠብቋትም ሳትነግረን እንዴት ትሄዳለች እያሉ ደጋግሞ ክላሷ ሲገቡም የተመስገንን ጫማ አንድ እግሩ ወድቆ ስለነበረ እንግዲህ የሱ እንደሆነ ተረዱ። በዚህ ሰዓት ትሁቴን ይዟት መሄዱም ተረጋገጠ። አሁን ቲና በመሄዱ ደስተኛ ብትሆንም ግን ደግሞ እያሽቃበጠችና ምንም ለመምሰል እዛ ቤት ለመግባት ፍንጭ ያገኘች መስሏት ብዙ ነገር ታደርጋለች። አሁን ላይ ትሁት እዛ ቤት እንዳልገባ እኔን አስቀንጥሮ ማስወጣት ምን እንደሆነ ከነ ልብሴ መወርወር ምን እንደሆነ አሳያታለሁ እያለችም ስለነበረ ተመስገን እሷ ባሴረችለትና ባቀደችለት ሴራ እንግዲህ ትሁቴን ይዞ መሄድ በመቻሉ ቲና ደግሞ እዛ ቤት በሷ ነገር ቢዚ ሲሆኑ እኔ የምፈልገውን ነገር አደርጋለሁ እገባለሁ ብላ ታስባለች። ነገር ግን አባባ አሁን በትሁቴ መጥፋት ስለተወዛገበ ለምንም ሆነ ምንም ማድረግ እንደሌለበት አቅም ያነሰው አይነት ስሜት እያሳየ ስለሆነ እኔ ማን እንደሆንኩኝ አሳያችኋለሁ እያለች እንግዲህ ቲና እየተፍለቀለቀች ትገኛለች። ትሁቴን እንግዲህ ያለ ውድ በግዷ ክፍለ ሀገር ይዞ በመሄዱ የኔ ብቻ ነሽ ብዬሽ ነበረ ከዚህ በኋላ ጥላቻውን ትተሽ በፍቅር መኖር አለብሽ ሲላትም ብሞትም ካንተ ጋር በፍቅር ይቅርና በጸብም ማየትም መስማትም አልፈልግም አሁን ልቀቀኝና የራሴን ህይወት ልኖርበት ስትለውም እንግዲያውስ እንጋደላታለን አላት። እንግዲያውስ እንጋደላታለን እንጂ አንቺ ከኔ አምልጠሽ የትም ቦታ ልትሄጂ አትችይም በማለትም እንግዲህ ተመስገን የራሱ አድርጓታል። በዛ ላይ ደግሞ ድንገት ስለሆነ የታገተችውና ተሸክሟት የሄደችው ሴት ስለሆነችም የምትጠባበቅበትም ወይም ደግሞ ድጋሚ ከሱ አልጸንስም ግን ደግሞ ምንም ያስኩት መቆጣጠሪያ የለኝም እያለች ትሁቴ እያለቀሰችና እየተናደደችም ትገኛለች። አሁን አስገድዶ የሚደፍራት አይነት ስሜት ስለሚሰማትም በጣም ትጠላዋለች። ተመስገን ግን ምንም ቢሆን ምንም ከሷ ተስፋ መቁረጥ እንደሌለበትና ወደፊት የሱና የሱ እንደምትሆን እየዛተባትም ስለነበረ አሁን ላይም አሁን የኔ ሆነሻል ከእጅ እንደማታመልጭና ከኔ እንደማትርቂ ነግሬሽ ነበረ በጸብ ከሚሆን በፍቅር ወደኔ ነይ ብዬሽ እምቢ ብለሽ ነበር አንቺ ስለዚህ ለኔ ምንም ነገር ቀላል ነው በጣም ቀላል ነው ይሄ ደግሞ ከጤፍ ቅንጣት ያክል የማልቆጥረው ነገር ነው ብዬሽ ነበረ አንቺ ግን ዙሩን አከረርሽ
አየሽ በውድም ባትፈልጊም በግዴታ ይዤሽ እንደምመጣ እርግጠኛ ነበርኩኝ። ለኔ ደግሞ አንቺን ይዤ ሳልመለስ መመለስ ሞቴና ክብሬን ማጣት ስለሆነ ይሄው አሳየሁሽ እያለ እንግዲህ ትሁቴን እያሰቃያት ቢገኝም ትሁት ግን እሱ በሚፈልገው ነገር በፍጹም ስለማትፈልግ ተመስገን አሁን እሷን እያሰቃያት ይገኛል። እሷ ደግሞ ስትፈልግ ግደለኝ ስትለውም ትሁቴ እኔ ባንቺ ጨክኜ የምገልሽ ይመስልሻል? ወይም ደግሞ አንድ ጥፊ አላሳርፍብሽም። ምክንያቱም በጣም ስለምወድሽና ስለማከብርሽ ነው። እኔን ያሸነፈኝ ምንሽ ይመስልሻል አላት። ይሄ ጀግንነትሽና አትንኩይ ባይነትሽ ነው። ግን ደግሞ በጣም የምጠላው ነገር አለሽ። እሱም ሰው ትንቂያለሽ አላት። በጣም እንቅሃለሁ፣ በጣም እምጠላሃለሁ አለችው። እሱ እንግዲህ ምርጫሽን ከኔ ጋር መሆን ብቻ ነው፣ አለበለዚያ ግን ምንም አማራጭ የለሽም። የአካሌብ እያልሽ የምትሽመደመጅለት አሰሪሽ እዛው ቀርቷል። መጥቶ እንኳን የት ናት ብሎ ሊፈልግሽና ሊያገኝሽ እንደማይችል አንቺም ጠንቅቀሽ ታውቂዋለሽ። ስለዚህ ውጤቱ ብዙ ነገር ከምንጓተትና ብዙ ነገር ጊዜያችንን ከምናባክን እባክሽ ለምንሽ የራሳችንን ህይወት እንኑር ቢላትም በፍጹም አንተ ጋር ሞቼ ነው ቆሜ ሬሳዬን አውጥተህ ጣል እንጂ ካንተ ጋር በፍቅር ለመኖር ይቅርና የማየትም አቅሙም ፍላጎቱም የለኝም አለችው። እሱ ደግሞ ይሄንን ካልሽ እንግዲያውስ እስከ መጨረሻው የማያዋጣሽን ነገር ትመርጫለሽ። ያ ማለት ወይ በፍቅር ወይ ደግሞ በግዴታ ወንድ ልጅ ነኝ፣ ስለዚህ እስካሁን ታግሼሻለሁ አላት። እምቢ ካልሽ ወደፊት እኔ ካንቺ ገና ብዙ ልጆችን ወልጄ ህይወቴን መኖር ፈልጋለሁ። ደግሞም ልጅ አላት ያለችው ቲና እውነቷን ነው ሲላትም አላቀልህም ከየት የመጣሽ ልጅ ናት አለችው። አንተና እሷ መሰሪ ስለሆናችሁ አንተ እኔን እንድትጎዳላት ያደረገችው ጥረት ነው አለችው። በርግጥ አውቃለሁኝ በጣም እንደምጠላሽ በጣም ብዙ ነገር እንደምትልሽም አውቃለሁ አላት። ስለዚህ ይቺ መሰሪ አገኛታለሁ ሲልም አሁን ልቀቀኝ፣ ሌላ ችግር ከሚፈጠር ተመስገን ልቀቀኝ አለችው ትሁቴ። በስንት መከራ እድሜ ሙሉ ስሰቃይ ኑሬ በዛ ላይ ደግሞ እስር ቤትም ስሰቃይ ኑሬ አሁን ከእስር ቤት ከወጣሁ ህይወቴ ያላንቺ አስጠልቶኛል ኑሪ አንቺም መቼም ቢሆን ልለቅሽ አልችልም። ስለዚህ አርፈሽ ተቀመጪ፣ የወደፊት ህይወታችንን በፍቅር ማስዋብ አለብን አላት። መቼም ካንተ ጋር በፍቅር አይደለም ላስብ ይቅርና በምንም አይነት መልኩ አለችው። አባባ እንግዲህ ምን ማድረግ እንዳለበት ግራ ስለተጋባ ልጄን ተዘርፌያለሁ በጨለማ ሌሊት በማለትም ፖሊስ ቀጠረ። ለፖሊሱም በመንገርም ፖሊሱም እንግዲህ ነገሩን ሲያጣራ ተመስገን በደረቀ ሌሊት ይዟት እንደሄደም አንድ ወጣት መሰከረ። የሆነ ሰውዬ ሴት ልጅ ተሸክሞ ሲሄድ እኔ እንግዲህ ታማበት ነው ብዬ ነበረ። ምክንያቱም ምንም አይነት ድምጽ አታወጣም ነበረ። ለዛም እንግዲህ የሚረዳው ሰው አጥቶ ነው ብዬ በዛ ምክንያት ዝም ብዬ አልፍ ያለው አለ። በደረቀ ሌሊት ግን ይዞ ሲሄድ ነበረ ሲልም ለፖሊሱ መሰከረ። ተመስገን የሄደበትን አቅጣጫ ልጁ ተናገረ። ፖሊሱ አሁን ላይ እንግዲህ ይህንን አረመኔ ሰውዬ ግኝት አለብን በማለትም እንግዲህ ተከትሏቸዋል። ሌላው አሁን ተመስገን ግን ትሁቴን የማትገኝበት ቦታ ወስዶ ቀርቅሯታል። እንግዲህ ምን ማድረግ እንዳለባቸው እንኳን የማያውቁት ካሌብና አባባ የመጨረሻ ተስፋ ቆረጡ። ትሁት እሱ እጅ ገብታ ክፍለ ሀገር ገባች ማለት መቼም ልናገኛትም ሆነ ልናስባት የማይቻል ነገር ነው። ፖሊሱም ቢሆን የትም ብሎ ያገኘዋል ይሄን አረመኔ አባባ። በዚህ ሰዓት ካሌብም እኔም የማረባ ነኝ አባዬ፣ እሷን መከላከል አቅቶኝ ከቤቴ ድረስ መጥቶ ወስዷት ምን አይነት የማረባ ነኝ እያለ መጮህ ጀመረ። በዚህ ሰዓት አባባም እባክህ ተረጋጋ፣ አንተ ብቻ ሳትሆን እኔም ትሁቴን መጠበቅ አልቻልኩም። ምክንያቱም እዚህ ቤታችን ድረስ ገብቶ እንዲገባና ትሁቴን ተሸክሞ እስከሚሄድ ድረስ እኛ እንቅልፍ ሳይሆን ሙተናል አለ። የሆነ ነገርማ አድርጎን ይሆን አባዬ አለ። ምን አድርጎ ሊሆን ይችላል አለ። ምን ያደርገናል እስኪ ንገረኝ። እሱ ቀጥታ የሄደው እሷ ጋር ነው። ይህ ማለት ደግሞ ቲና አግዘዋለች ማለት ነው። ቲና መያዝ አለባት ሲልም አባባም ይቻረመኒ እሷ ናት ልክ ነህ አባባ አለው። ሌላው እንግዲህ አሁን ላይ በጣም የሚያሳዝነው ነገር የትሁት መጥፋት ሁላቸውንም እየረበሻቸው ነው። ኤደን ስትሰማም እሪ ብላ ጮኸች። ዳኒም እባክሽ ተረጋጊ፣ ትሁቴን ከየትም ብለን ልናመጣት ግድ ነው። ስለዚህ እኛ መረጋጋት አለብን። እኛ ካልተረጋጋን ምንም አይነት መፍትሄ መፍጠር አንችልም አለ። ዳኒ ምን አይነት መፍትሄ ነው ብላ ጮኸችበት። እሱ እጅ ገባሽ ማለት እኮ ይገላታል፣ ያሰቃያታል አለችው። አይገላትም፣ በጣም እንደሚወዳት ነግሮኛል። ግን ደግሞ ትሁቴን ለመግደል ወይም ደግሞ ለመጉዳት ሳይሆን እሺ ብላ ተስማምታ ከሱ ጋር እንድትኖር ይፈልጋል።
እሱ ደግሞ በፍጹም ትሁቴ የማይሆን ነገር ነው። በልጅነቷ በ15 ዓመቷ ደፍሯት ልጅ ወልዳ እስከምትሰቃይ ያደረሳትን ሰው በፍጹም ትሁቴ ከሱ ጋር ህይወትን እንደማትኖር ግልጽ ነው። ስለዚህም ይህ ሁሉ ምንድነው የልጁ ችግር ነው። እናም ከሱ ጋር የምትኖርበት ምክንያት የላትም፣ ግን ደግሞ ምንም አማራጭ የላትም። የግዴታ ወስዶ እናም ሰው ከማያገኝባት ቦታ ሊደብቃት ነው እንጂ በፍጹም እሷ ላይ ጉዳትም ወይም ደግሞ እንደናንተ አግቶ እንደነ ካሌብ ሊያሰቃያት አይችልም፣ እንዳባባም ሊያግታት አይችልም። ስለዚህ አንቺ ብቻ ተረጋጊ አላት። ኤደን ወይኔ ትሁቴ እህቴ ህይወትሽ መስቀልቀል አለ በዚሽ በቲና ምክንያት እያለችም ቲና የተረገምሽ አንቺ ነሽ ሁሉን ያደረግሽው እያለችም እንግዲህ ኤደን መጮህ ጀመረች። አባባ አሁን መላው ሁሉ ጠፍቶት ትሁቴ ከቤት በመውጣቷ ጨለማ የተደፋበት ያክል እንጂ በህይወት ያለ ሁሉ የነበረ አልመሰለውም። ትሁቴን እንዴት ከቤት ደፍሮ ይወስዳታል? እንዴት እደፈራለሁ እያለ አባባ የመጨረሻ በንዴት ላይ ይገኛል። እንግዲህ በጣም በሚያሳዝን ሁኔታ ሁላቸውም በንዴትና ግራ በመጋባት ያዙ ይልቀቁኝ ቢሉ የሚፈጥሩትና የሚያስተካክሉት ነገር ስለሌለ እያዘኑ እየተላቀሱ በተለይ ኤደን ከጎንሽ ሳልሆን ምን ብለሽ ይሆን እህቴ የኔ ውድ እያለች በትሁት ምክንያት እያለቀሰች ትገኛለች። ዳኒም የፈራሁት ይሄንን ነበር፣ የሆነ ነገር እናድርግ ያልኳችሁ ይሄንን ነበር በማለትም ለናባባ ማውራት ጀመረ። ውድ ቻናሌ ቤተሰቦች ለዛሬ ትሁት ድራማ ይዤላችሁ የመጣሁት ይህንን ይመስል ነበር። በቀጣይ ፓርት እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ እያልኩኝ ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑኝ በትህትና ጠይቃለሁ። መልካም ጊዜ ይሁንላችሁ።